ማሻአላህ ማሻአላህ ተሽና ሳይስት ተውጭ አለ አከው እንደዚህ ተጫው ማሻአላህ ማሞ ነገር አድርግልህ አያ ማሻአላህ ብዙ ነው ያለኝ። አንተ ግን መነጽር ብቻ ነው ያለ። ነገር አለኝ። አንተ አንድ ነገር ነው። አሁን በልጠሽኛል። አምኛለሁ። እኔ መነጽር ብቻ ነው ያለኝ። አሱ እኔ ደግሞ ባይክ አለኝ። ማሻአላህ ደስ ይላል። አሱዬ ጥያቄ ልጠይቅሽ ነው። እሺ እሺ። ቁርአን ቅሪልን እስኪ መጀመሪያ። አልሐምዱሊላህ ቢስሚላሂ ረህማኒ ረሂም አልሐምዱሊላህ ረቢል ዓለሚን አርረህማኒ ረሂም ኢያከ ነዕቡዱ ወኢያከ ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. الله أحد قل الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمدك واستغفر إنه كان أفواجا توابا. ማሻአላህ 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 ጎበዝ ልጅ አሱ አቤት ጎበዝ ልጅ። አንደኛ የምትወጂው ማንን ነው? አላህን። ሁለተኛስ? ረሱላህ ሰለላሁ ዐለይሂ ወሰለም። ሶስተኛስ? አንተን። ለምን? አንተ ሁሉን ሰው እያሰለምክ። ሶስተኛ መውደድ ያለብሽ እናትሽን፣ ከዚያ አራተኛ አባትሽን፣ ከዚያ ወንድም ኖ አንተን ብዬ አላህን ብዬ ረሱላህን ብዬ ጀምሬ አባቴንና እናቴን ወንድሜን እላለሁ። ከዚያስ ሁሉንም ሙስሊማ። እሺ አንደኛው ኸሊፋ ማን ነው? ኸሊፋ ጮክ በል። አቡበከር ሰዲቅ። ሁለተኛስ? ረሱል ሰለላሁ ዑመር። ሁለተኛው ዑመር ረዲየላሁ ዐንሁ። ሶስተኛስ? ዑስማን ረዲየላሁ ዐንሁ። አራተኛስ? አሊ ረዲየላሁ ዐንሁ። ማሻአላህ ማሻአላህ። ሰው ጎበዝ 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 ጎበዝ። የህፃን ተምሳሌት። አሁን አንቺን እያዩ ህፃኖች ዓለም ላይ የሚገኙ ህፃኖች 1800 ህፃናቶች ምናልባት ከዚህ ሁሉ ብዙዎች ሊኖሩ ይችላሉ። ማን ያውቃል? አንቺን እያዩ በቃ እንደዚች እንደ ልጅ መሆን አለብን ይላሉ። ብዙ ሰው እያየኝ እንዳንተ ጎበዝ ሆናለሁ። እንደ ሀፊፍ ሳላ ይቀራለሁ። እንደ ሀፊፍ ላይክ እንደ ሀፊፍ ሳታይ ትቀራለሽ። ትልቅ ስሆን ማሻአላህ። አሁን እየቀራሽ ነው አይደል? ቁርአን በየቀኑ አንተና ኢብራሂም እኮ አብራችሁ ነው የምትተኙ። ታውቃላችሁ? አብረው ነው የሚያቀሩሽ። አሱ ጎበዝ ልጅ። ስንት ዓመትሽ ነው አሱ? ላይ ተመተሃል። ስንት ዓመትሽ ነው? ማንን? ፎር ማሻአላህ። ገና አረተም ታያችሁ። እህትና ወንድሞቼ ላይ መተሃል። የት ናቸው? አሳይኝ እስኪ። አዲስ አበባ። ወላሂ በስኪ
ማሻአላህ ኢንሻአላህ በቱላህ ጋር ወስዶን ያውቃል። አንተን ደግሞ አይወስድህም። ስለዛ ነው የማይወስድህ እንትን ስለምታደርግ ነው። እንትን አንተ ምን አልሽ? አይሰማም ድምጽ። ቁርአን ቀርተህ ስትጨርስ ለምንድን ነው የምትለው? ቁርአንህን በስርዓቱ አትቀራም? ቁርአንህን በስርዓቱ አትቀራም? ዝም እታት የት አታድርጋት። ትናገር አሱ ምንድን ነው ያልሽው? እሱ መጥፋት አለ ምኑ ቁርአን ቀርተህ ምኑ ማጥበል ቁርአን በስርዓቱ ቅራ። እሺ አመሰግናለሁ። ሌላ ሰው እናድርግ። እንደኔ ሲሪየስ ሆነህ ቅራ። እንዳንቺ ሲሪየስ ሆኜ ልቅራ? እሺ ከዚህ በኋላ እንዳንቺ ሲሪየስ ሆኜ ተቆጥቼ እቀራለሁ። እሺ ያሱ እሺ ስላለኝ እስጥልኝ በብር አለኝ። ትልቅየው ብዙ ነው ያለኝ። አንተ ግን አንድ ነገር ነው ያለ። ለነጠል ብቻ ሰው አለች ወይ ነው? ሰላም አለይኩም ሰው አለ። ወራህመቱላህ ወንድምሽ አሷምጪው እንዴ ያርቃሻው ነው ያርቃ ሰው ጋር ሲገባ ሩጦ ይሄድብሃል። ታስ ታረጋለሽ አንቺ ወሱ ኡስታዝ ይላል። ያዝ ታረጋለሽ ቁርአን እያቀራህ ወንድሜ ስልኩን ለካ ኡስታዝ እያለ ይገርማል። በቃ ወድሃለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወይያ የምጫወትበት ቦታ ላይ ኡስታዝ ጀዛከላህ አፎን እዚህ ጋር የቆየ ያላችሁ ኢንሻአላህ ቦታ ያዝን። ሰላም አለይኩም ኡስታዝ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሚኪያስ አለ ከሌለ ሌሎቻችሁ ቀጥሉ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄ አለኝ። የመጀመሪያ ጥያቄ የረሱላችን አለይሂ ሰላቱ ሰላም እናትና አባት መገኛቸው አሁን የት ነው? ቀብር ውስጥ ናቸው። አለው እሱም ቀብር ውስጥ እንደሆነ አውቃለሁ፣ ግን ጀነት ነው ወይስ? ወላሂ ላዚም እሱ ነገር በዑለሞች መካከል ኺላፍ አለው። ምን እንደሚጠቅምሽ አላውቅም፣ ግን ነብያችን ሰለላሁ ዐለይሂ ከሰው ጋር እንደዚህ ተጨቃጭቀን ነው ያመጣሁት። ተጨቃጭቅ ነገር አይደለም። አንድ ነብይ አባቱ፣ አክስቱ፣ አጎቱ ጀነት ሆኖ ጀሃነም ያን ነብይ ነብይነቱን ጥያቄ ምልክት ውስጥ የሚያስገባ ነገር አይደለም። አንድ ሰው ዛሬ እስልምና ቢቀበል ያ ሰውዬ እስልምና ስለመቀበሉ አይ ወላጆችህ እስልምና አልተቀበሉም እና ብሎ አላህ ሱብሓነሁ ወተዓላ ያን ሰው እንትን የሚለው ነገር የለም። እንዳጠቃላይ በዚህ ጉዳይ ላይ በዑለሞች መካከል ኺላፍ አለው። ከዚህ በፊት ተናግሬያለሁ። አህለል ፈትራ ይባላሉ። አህለል ፈትራ አላህ ሱብሓነሁ ወተዓላ እንደማይቀጣ ቃል ገብቷል በቁርአን ላይ በሱረቱል አንቢያ ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል ሱረቱል ኢስራ ላይ። እኔ መልእክተኛን ሳልክ የምቀጣ አይደለሁም አለ። ኢማሙ ሰዕዲ የተባሉ ታላቁ ዓሊም የሼክ እብን ዑሰይሚን አስተማሪ ታላቁ ሼክ ተፍሲራቸው ላይ ምን አሉ? ኢነላሃ ላ ዩዐዚቡ አህለል ፈትራ ወአጥፋለል ሙሽሪኪን፣ የካህዲያን ህፃናት ልጆችንና አህለል ፈትራዎችን አይቀጣም። አህለል ፈትራ ማለት ምን ማለት ነው? በአንድ ነቢይና በሁለተኛው ነቢይ መካከል ያሉ ህዝቦች ማለት ነው። በነቢዩላህ ዒሳና በነቢዩ ሰለላሁ ዐለይሂ ወሰለም መካከል ያሉ ህዝቦች አህሉል ፈትራ ይባላሉ። አህሉል ፈትራ የሚል ቃል አላህ ፈትራ እነዚህ በቁርአን ላይ ጠቅሷል። ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ዐላ ፈትረት ሚን ሩሱል አን ተቁሉ ማ ጃአና ሚን በሽር ወላ ነዚር፣ መልእክተኛ አልመጣልንም ብላችሁ ምክንያት እንዳታቀርቡ
እነሆ ዛሬ መልእክተኛ መጥቶላችኋል እናንተ የመጽሐፉ ባለቤቶች ከነቢያት መቋረጥ በኋላ በፈተና ጊዜ እያለ ይገልጽላቸዋል። ፈተና ላይ እስከሆኑ ድረስ ምክንያት አላቸው እነዚህ ሰዎች። ታዲያ ያን ሐዲስ እንዴት ልናደርግ ነው? ሁለት ሐዲስ ያነሳሉ ሰዎች እርሳቸውን የሳት ናቸው ለማለት። አንደኛው የሆነ ሰው መጣና ነቢዩ ሰለላሁ ዐለይሂ ወሰለምን አይነ አቢ አላቸው። አባቴ የት ነው አላቸው። አቢ ወአባከ ፊናር አሉት። ነቢ ሰለላሁ ዐለይሂ ወሰለም አባትህም አባቴም የእሳት ናቸው ብለውታል የሚል ሐዲስ አለ። አብና ዋሊድ ይለያያሉ። ዋሊድ ማለት ትክክለኛ ወላጅ ማለት ነው። ይሄን ቃል ቢሉ ኖሮ ምንም አያሻማም፣ አለቀ። ወላጅ ከሆነ ዋሊድ ማለት ነው አይደለ? እሱ ሆኖ በነበረ አብ ነው ያሉት። አብ የሚለውን ደግሞ ይሄን ቃል ለአጎት አብ ይባላል፣ አጎት አያት አብ ይባላል፣ አባት ይባላል፣ ወላጅም አብ ይባላል። ታዲያ እዚህ ቦታ ላይ ማን ነው አብ የተባለው? ነቢዩ ሰለላሁ ዐለይሂ ወሰለም አጎታቸው የእሳት እንደሆነ የተገለጸው እርሱ ነው። አባት ተብለው ከተገለጹ መካከል አጎታቸው አቡ ጣሊብ ሑጃ ደርሶታል። እሱ ነቢ ሰለላሁ ዐለይሂ ወሰለምን አግኝቷል፣ እስልምና ደርሶታል፣ አልቀበልም ብሏል። እርሱ የእሳት ለመሆኑም ተነግሯል ሐዲስ ላይ በግልጽ ቦታቸው አላረን። አባታቸው አብደላህ ነቢ ሰለላሁ ዐለይሂ ወሰለምን አግኝቷል ወይ? በፍጹም አላገኘም። ቦታቸዋል። ዒሳንስ ያለፈውን አግኝቷል ወይ? አላገኘም። ስለዚህ አቢ ወአባከ ፊናር የሚለውን ለዚህ ነው እርሱ ከአህለል ፍትራ ነው እና ከሚቀጡት አይደለም ያሉ ዑለሞች አሉ። አይ አብ የሚለው እርሱን ያጠቃልላል ብለውም የተናገሩም አለ። ያም ይሆን ይህ ነቢ ሰለላሁ ዐለይሂ ወሰለምን እርሳቸውን ሐሰተኛ ያደርጋል ወይ? በፍጹም አያደርግም። በእርሳቸው ላይ ተጽዕኖ ያደርጋል ወይ? ይሄ ምንም የሚያደርገው ነገር የለም። እናታቸውን የሚያነሱና ሰዎች ምን ይላሉ? ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሓቦቻቸው ጋር የሆነ ቦታ እያለፉ ነበር። የሆነ መቃብር አገኙና ነቢያችን ሰለላሁ ዐለይሂ ወሰለም ያንን ቀብር አዩ። ጠጋሉና ትንሽ ቆይተው አለቀሱ። ሲያለቅሱ ጊዜ ሰሓቦች አብሯቸው አለቀሱ። ምን ሆነው ነው አንቱ የአላህ መልእክተኛ ያለቀሱት ብለው ጠየቋቸው። ከዛ استأذنت ربي أن أزور قبر أمي فأذن لي واستأذنته أن أستغفر لها فلم يأذن لي ይህ የእናቴ ቀብር ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ጌታዬን አላህን ለመንኩት የእናቴን ቀብር እንድዘይር እርሱም ፈቀደልኝ፣ ዘየርኩኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። እስትግፋር እንዳደርግላትም ለመንኩት፣ ጠየቅኩት። ይሄን ደግሞ አልፈቀደልኝም፣ ለዚህ ነው ያለቀስኩት አሉ። ስለዚህ እስትግፋር ያልተፈቀደላቸው ካፊር ስለሆነች ማለት ነው ብለው ሁክም ሰጡ ሰዎች። ማን ነው እንደሱ ያላችሁ? እስትግፋር የሚጠየቀው ማን ነው? የተከለከለው ለካፊር ብቻ ነው ያለው ማን ነው? ለአህለል ፈትራ እስትግፋር አይፈቀድም እኮ። ልክ ለምሳሌ ከሃዲያን ህፃናት ልጆች የይሁድ የክርስቲያን የማንም ህፃናት ልጆች ይሞቱ፣ ይሄን ልጅ እስትግፋር ማድረግ ይቻላል አይቻልም? አይቻልም እስትግፋር ማድረግ ለዚህ ልጅ። ነገር ግን ያ ማለት ይሄ ልጅ ከሃዲ ነው የጀሃነም ነው ማለት ነው? አይደለም፣ በፍጹም። ስለዚህ አህለል ፈትራዎችና የከሃዲያን ህፃናት ልጆችን እነዚህን እስትግፋር ማድረግ አይቻልም። ለምን? ሁክማቸው ገና አልተገለጸም፣ አልታወቀም። መቼ ነው የሚታወቀው? የውመል ቂያማ አላህ ፈተና ይሰጣቸዋል አህለል ፈትራዎችንና የከሃዲያን ህፃናት ልጆችን። የዛኔ ፈተና ሰጥቷቸው አንቀበልም ካሉ የእሳት ይሆናሉ። ፈተናውን ደግሞ የዛኔ ከተወጡና አላህ የሚያዛቸውን ከፈጸሙ በሚፈትነው መንገድ ፈትኗቸው የዛኔ የጀነት ይሆናሉ። ስለዚህ ገና ያልታወቀ ጉዳይ ነው የእርሳቸው ብዬ ነው የማምነው ከዚህ ከቁርአንና ከሐዲስ አንጻር። አላህ ስብሓነሁ ወተዓላ ሁጃ ያልደረሰውን አካል እንደማይቀጣ ቃል ገብቷል። በርካታ የቁርአን አንቀጽ ላይ ገብቷቸዋል አይደለም? ነቢይ መጥቶለት ደርሶት አልቀበልም እኔ ያንን አካል ለሚቀጣው ሊአነሁ ረቡን ዓዲል ፍትሐዊ የሆነ አምላክ ነው አላህ ስብሓነሁ ወተዓላ። ሩሱለን ሙበሽሪን ወመንዚሪን ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል፣ መልእክተኛን አብሳሪዎችና አስጠንቃቂ አድርጌ ላኳቸው የትንሣኤ ቀን ሰዎች በአላህ ላይ ምንም ማስረጃ እንዳይኖራቸው። ስለዚህ መልእክተኛ ካልደረሰው አብሳሪና አስጠንቃቂ ካልደረሰው አንድ አካል ነገ የውመል ቂያማ ሑጃ አለው ከአላህ ፊት አልደረሰኝም ማ ጃአና ሚን በሽሪን ወላ ነዚር ማለት ይችላል። ማን ነቢይ በታስጠነቃ የደረሳቸው የለም። ስለዚህ ሁም ሚን አህሊል ፈትራ ከአህሊል ፈትራ ናቸው። ነገ ነው ጉዳያቸው የሚታወቀው። ሁለተኛ ጥያቄ አመሰግናለሁ። ጫት ሀራም ነው አይደል? ጫት ሐራም ነው። የጊዜያችን ተላላቆለ እሺ፣ መነገድስ መቃሙ ሐራም እንደሆነ አውቃለሁ። መነገድስ እሺ፣ በዛ መታያደር ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። አላህ አንድን ነገር ሐራም ካደረገ የዚያን ነገርንም ገንዘብ መብላት ሐራም እንዳደረገ እወቁ ብለዋል ነቢ ሰለላሁ ዐለይሂ ወሰለም።
አስካሪ መጠጥ ሐራም ነው ከተባለ አሁን እስካልጠጣሁ ድረስ መነገዱ ችግር የለውም አይባልም። መነገዱም ራሱ ሁሉም አብሮ ሐራም ነው የሚሆነው። አላህ ስብሐነሁ ወተዓላ በቁርአን ላይ ሱረት አልማኢዳ ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። መልካም ስራ በመስራትና አላህን በመታዘዝ ላይ ተባበሩ፣ ኃጢአት በመስራት ላይ እና አላህን በማመጽ ላይ አትተባበሩ ይላል። እሺ እና ክልክልናስ? እሺ የመጨረሻ ጥያቄ እንትን ጽንስ ማየት እንዴት ነው? ጾታ ገና ሳይወለድ በፊት ጽንስ ማየትን በተመለከተ እንደ አስፈላጊ ሆኖ ከተገኘ ሴት ዶክተር ካለች ከዚያች ጋር ሄዳ ይሄን ነገር ስታይ ችግር አይኖረው። እዛ ነው። አይ ጾታ ማየት ነው የምልህ፣ ጀንደር ማየት ማለት ነው። ገብቶኛል። ያንን ነገር የሰውነትን አካል የሆነን የሰውነት ክፍል ገልጣ የምታሳይ ከሆነ ለምርመራ ተብሎ ማለት ነው። ይሄን ነገር ለማረጋገጥ እንደዛ ካለው ይሄ ነገር ሴት ዶክተር ጋር ሄዳ ነው እንትን የምትለው እንጂ ወንድ ጋር ሄዳ የህረት ግራዋን ሰውነቷን ገልጣ የምታሳይበት መንገድ ከሆነ አይቻልም። እሺ በኮመንት ምን አይነት ጥያቄ ነው ይዘሽ የመጣሽው ያላችሁኝ፣ ይቅርታ አድርጉልኝ፣ አፉ በሉኝ። እኔ ማለት ያልገባኝን ነገር ነው ይዤ የመጣሁት እየጠየኩት፣ ካስከፋችሁ ቅር በሉኝ። ሌላ ደግሞ እሱ በጣም ለአላህ ብዬ እወድሃለሁኝ። እንዳንተ አይነት ልጅ ለመውለድ አሁን 8 ወሬ ነው። ኢንሻአላህ ዱአ አድርግልኝ፣ እንዳንተ እንዲሆንልኝ እፈልጋለሁኝ። ኢንሻአላህ ዱአ አድርግልኝ። አላህ ይውደድህ፣ አላህ ይጠብቅህ ወንድሜ። ኧረ እኔ ምንም ማለት አይደለም። አላህ ከኛ የተሻለ እጥፍ ልጆችን ይስጣቸው። አሚን አሚን። አይ